አይደለም ያስደስታታል። ደስተኛ ነኝ ምንድነው የምታደርገው? ለማለት ለምን ተደበራችሁ? ሄሉኔ ጓደኛሽ አይደል እንዴ? እንደፈለኩ ነው በቃ አንቺ ጓደኝነትሽን አታውቂም። ኧረ እናቴ በእናትሽ ሶሲ ምን እየሆንሽ ነው አንቺ? ወደዚህ መምጣት አለብህ። ገና ብዙ ያላየኸው ነገር አለ። የእውነት ምን ታሳይ? ኧረ ስንት ነገር አለ። አርባ ምንጭ ላይ አሁን የእውነት ቆይ እኔ ጓደኛ ብትሆኚ ሰው እኔን ሲያሞግሰኝ ደስተኛ ነው አይደል? የለኝም። ስንት ጓደኞች አሉሽ? ምንድን ነው አንቺ የሚያናድድሽ? እንደዚህ ተለጣጥፌ ማለት ነው አንተን ክብር የሚነሳ ነገር አድርጌ መቼም አላደርግም። ለአንተ ያለኝን ቦታ ሲጀመር ከማንም በላይ ታውቀዋለህ። አንቺ ፍሬንድ የለኝም እኔ ከአንቺ አይጠበቅም። ደስ ይበልሽ። ለምን ታስቀይምኛለሽ? ለምን ነው የምታስቀይሚኝ? ሀሳብም አለሽ እዛ ቦታ ለመድረስ? የምር ታውቂያለሽ እኔ በጣም የምወድሽ ጓደኛዬ ነበር ማለት በዚህ አይነት ዝጋዊ በዚህ ነው ይሄን ካሜራም ሰብረው ጀመር ማለት ነው። ጓደኝነት ማለት ብዙ ነገር ነው። ብዙ ሚስጥሬን ታውቂያለሽ፣ ብዙ ሚስጥርሽን አውቃለሁ። ግን ማለት ነው እንደዚህ አስመሳይ እኔ ሰው ከሚያስመስል ማለት ነው አይደል እኛ መች አሁን ያስመስል ተደብቄ ነው እንዴ ያለኝ ለሱ ስሜት ያለውን እየነገርኩት አንቺ ፊት እኮ ስሜቴ ይላል። እኔ እንደዚህ እንዳውቅ ስላደረጋችሁ በጣም አመሰግናለሁ። ማለት እኔ ስር ሆናችሁ ሁለታችሁ ስማኝ፣ እኔም ደግሞ ማለት ያንተን ነገር መረበሽ አልፈልግም። ምክንያቱም አሁን እኮ እዚህ ጋር ሆነሽ መኖር አለብሽ። እኔ እሄዳለሁ ግን መናገር ያለብኝ ያስገባት ማንም እሱ ላይ እንዲናገር አልፈልግም እኮ ስርዓት አስይዟ ለምን ይናገራል? በንዴት እኮ ምንም ነገር የለም እዚህ ጋር ማለት ነው። አታውቂኝም አላውቅም ኧረ ችግር የለውም እና ትናንት እስከ ቤት ድረስ ጠርታኝ አይደረግም። ቤተሰብ ፊት ለፊት እናታቸው ፊት ለፊት ነው ከዚህ ጎረምሳ ጋር ያረባረበ ሊሄድ ስለሆነ ያው ቻው ልበላችሁ ምናምን ነገር ሁላችንም ብድሩን የማይመልስ ወንድ ልጅ ይወለድ ትላለች እናቴ። እውነቱን ነው። ይኸው እናቴ ሳይውል ሳያድር ብድሩን መልሷል ማለት ነው። እንግዲህ ሄሉ የሆነችውን ነገር አይታችኋል እና ጎቻም የሆነውን ነገር አይታችኋል። ዳጊ ማለት ነው በጣም ነው የተናደደው። እንዴት አንቺ ጓደኛው አይደለሽም ወይ? እንዴት ጓደኛሽ ላይ እንደዚህ ታደርጊያለሽ? እያለ ነው እና ብቻ እሱ እናቴ የሄሉን ጓደኛ ሳምነው የትናንትናውን ብድሩን ለመመለስ ነው ማለት ነው። እነሱ ግን እንደዛ አልጠበቁትም። ምክንያቱም ካሜራ ደብቀው ነበርና በካሜራ እንደደበቁ አላዩም። ቪዲዮ እንደሚሰሩም አላዩም።
ግን ሄሉ እንዴት እንደሆነች አይታችኋል። ውድ ቤተሰቦቼ ማለት ነው። በጣም የተናደደችው የተበሳጨችው ከሚገባው በላይ ማለት ነው። ግን ያው ትናንትና ላደረጉት መላምት ልስጣቸው ብሎ ነው። ምክንያቱም እናቷ ፊት ነው በጣም ያስደነገጡት ማለት ነው። ግን እንግዳ ሲመጣ የሆነ አሁን ክቡር ነው፣ እንግዳ ክቡር ነው። እንደዚህ አይነት ማመናጨቅ ነገር ይከበራል። እና ይሄ ፕራንክ ግን ዩቱበር ቤት ስትሄዱ ተጠንቅቃችሁ ሂዱ ማለት ነው ውድ ቤተሰቦቼ።